ጤና ይስጥልን እንደምን ቆያችሁ ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቆይታችን ሐምሌ 8 2018 ዓ.ም የሚካሄደውን ሀገራዊ የምክክር ጉባኤ የተመለከቱና ሌሎች ዘገባዎችን አካተናል። ዮሐና መኮንን ዜናዎቹን እየመራው ከመላ ስቱዲዮና የስርጭት ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። የሚካሄደው ሀገራዊ የምክክር ጉባኤ ቅራኔዎችንና አለመግባባቶችን በዘላቂነት በመፍታት የሰላም መሰረትን እንደሚያጠናክር ለአሚኮ ሀሳባቸውን የሰጡ የደብረ ብርሃን ከተማ ነዋሪዎች ገለጹ። ልዩነቶችን በጠረጴዛ ዙሪያ በውይይት መፍታት የስልጡን ማህበረሰብ መገለጫ መሆኑን የገለጹት ነዋሪዎቹ የምክክር መድረኩ ለሀገራዊ መግባባት መረጋገጥ ታሪካዊ ዕድል መሆኑን ጠቁመዋል። ዮናስ ታደሰ አነጋግሯቸዋል። ብዙ ነገሮች እንጠብቃለን ብለን እናስባለን። ብዙ ውይይት አገር ሰላም ታመጣለች ብለን እናምናለን። በአገር ደረጃ ነው። ከሰላም ውጭ ምንም አይነት ነገር የለም። ሰላም ከሌለ የቆረሱትን እንኳን መጉረስ አይቻልም። በሰላም እንድንኖር በፍቅር እንድንኖር ተሳስበን እንድንኖር ያደርገናል። ከዚህ ሀገራዊ ምክክር በኋላ ያለው ነገር ተቀይሮ ሰዎች ወደ አንድ መግባባት ላይ መተው ጥሩ ነገር የምናይበት ያለው ነገር በመልካም ነገር ቀጥሎ ጥሩ ነገር እናያለን ብዬ ተስፋ አደርጋለሁ። ከዚህ ምክክርኛውን አንደኛ የምንጠብቀው የማህበረሰቡ የህዝቡ የትልቅ ምሁራን የትልቅ ታዋቂ ህዝቦች ሰዎች ሀሳብ የተካተተበት ሊሆን ስለሚችል እንደሆነም ስለምንገምት ይሄ ሀሳብ የመጀመሪያው አሁን የገጠመንን ሀገራዊ ፈተና የሀገራዊ ፈተና ብቻ የውስጥ ችግር ብቻ ሳይሆን የውጭም እጅ ስላለበት ይሄን የገጠመንን የሰላም ፈተና ይፈታል ብዬ አስባለሁ። እንደኛ ከዚህ ምክክር በኋላ የተሻለ ሆኖ እንድንኖር እናስባለን። ከምክክሩ በኋላ የምንጠብቀው ውጤት አገሪቷ ሰላማዊ የተረጋገጠ አንድነቷ የበለጸገ ሁለንተናዊ ተደራሽ የሆነች አገር ሆና ትቀጥላለች ብዬ ነው የማስበው። አገር በምክክር አንድ ካልሆነች በስተቀር አደጋው የሰፋ ይሆናል። ኢትዮጵያነቷን እንዳታጣ ነው እኛ ጥረት እያደረግን ያለ ነው። ኢትዮጵያ ቀደምት ሀገር ነች። እቺ ቀደምት ሀገር ህልውናዋ እንደተጠበቀ ሊኖር እንደሚችል መመካከር መወያየት ያስፈልጋል። የሀገራችን ህገ መንግስት እንደዚህ እንዳሆኑ ህዝብ የመከረበት ህዝብ የተሳተፈበት ባለመሆኑ አንዳንድ እንቅፋቶች ሆኑ ነገሮች ነበሩት። ስለዚህ ይሄንን እንቅፋት ይፈታል ብዬ አስባለሁ። አሁን በራስ ለሀገራዊ ምክክር ደግሞ የተመረጡትም ትልልቅና በሳል ሰዎችና ጉዳዩ ደግሞ ይመለከተኛል ብለው የሚያስቡ ሰዎች ስለሆኑ ይሄን ነገር በትክክል ያሳኩታል ብዬ ተስፋ አደርጋለሁ። ሰላማችንን የጸና መሆኑን ከዛ በኋላ ተገንዝቦት ሁሉም ወደ ነበረበት ህይወቱ ይመለሳል ብዬ ተስፋ አደርጋለሁ። የሀገራዊ ምክክር ጉባኤው የኢትዮጵያውያንን ችግሮች በመፍታት ሰላም እንዲሰፍን ያደርጋል ሲሉ አሚኮ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። ተመካካሪዎችም የተሰጣቸውን የህዝብ ኃላፊነት በታማኝነት እንዲወጡ አሳስበዋል። ሰላማዊት ነጋ በኢትዮጵያ የቆዩ ችግሮችና አለመግባባቶችን ለመፍታት የሀገራዊ ጉባኤ ሐምሌ 8 ይካሄዳል። የጋራ ሰላምና መግባባትን ለማምጣት 8 አጀንዳዎች ተመርጠው በእነዚህ አጀንዳዎች ላይ ተመካካሪዎች ምክክር ያደርጋሉ። ከዚህ ሀገራዊ ጉባኤ ምን መፍትሄ ይጠብቃላችሁ ስንል የአዲስ አበባ ከተማ ነዋሪዎችን ጠይቀናል። ጥሩ ነገር እጠብቃለሁ። ምክንያቱም ሰፊ ጊዜ ተወስዶ ብዙ ህዝብም ተሳትፎ ከፖለቲካ ነፃ የሆነ ገለልተኛ ወገን ጋር የተካሄደ ሁኔታ ስለሆነ ጥሩ ሰላም ያመጣል ብዬ ነው የምገምተው። ከዚህ ጉባኤ የሚጠብቀው መፍትሄ ችግር ያለበት ቦታ ላይ አሁን በዚህ ሰዓት በብዙ ቦታ ላይ ችግር አለ። ሰው በምን አይነት ችግር ላይ እያለ ለዛ ሁሉ መፍትሄ ለማምጣት ይዞ እንዲመጡ ተስፋ እናደርጋለን። ኢትዮጵያ አደገች ተለወጠች ብዬ ነው የምጠብቀው እና ለዜጋውም ትልቅ ነገር ነው የሚኖረው። ፕላስ በየክልሉ ላለው እንትን ሁሉ ትልቅ ስራ ትልቅ ለውጥ ይኖራል ብዬ ነው የማስበው። የትጥቅ ትግል ውስጥ ያሉትም ቢሆን ገብተው ቢሳተፉ መልካም ነው። ምክንያቱም በየትኛውም ሀገር በትጥቅ ትግል የመጣ ለውጥ የለም። ዞሮ በእርቅ ነው የሚመጣው ለውጥ የሚመጣው ብዬ የማስበው ይሄ ነው። ሀሳብ ነው የሚያሸንፈው። ጉባኤውም እንግዲህ ያሉትን አካላት አሳትፎ
አሁን ካለንበት ሁኔታ የተሻለ ሁኔታ እንዲፈጠር የሚያደርግ ለመንግስትም ቀጣዩን አቅጣጫ የሚያሳይ ሌሎች ፖለቲካ ፓርቲዎችም እዚህ ውስጥ የሚሳተፉ በተለይ ሀገሪቱን ሰላም ከማድረግ አንፃር ከሴራ ፖለቲካ ወጥተው የሚሰሩበትን ምቹ ሁኔታ እንዲፈጠር የሚያደርግ ይመስለኛል። ሀገራዊ ምክክር ብዙ ነገሮችን ይቀርፋል ብዬ አስባለሁ። በመንገድ ብትኝ በአንዳንድ አካባቢዎች ያሉ አንዳንድ ችግሮች አሉ እና ምክክር ቢደረግ ብዙ ነገሮች ይቀርፋሉ ብዬ አስባለሁ። ኃላፊነታቸው ገለልተኛ ሆነው ህዝቡ ባሳተፈ ሁኔታ ከህዝብ የተቀበሉትን ለህዝብ አውርደው ጥሩ ነገር ማቅረብ እንዳለባቸውና ጥሩ ነገር መቀበል እንዳለባቸው ነው ማምነው። ተመካካሪዎች ኃላፊነታቸውን መወጣት ያለባቸው በእውነት ነው የምለው ለአንድ ዓላማ መሆን አለበት። ምክንያቱም ለኢትዮጵያ ለሀገር መሆን አለበት። የዚህ አይነቱ መድረክ መፈጠሩ በእኔ እምነት ማለት ነው አገሪቱ አሁን ካለችበት በጣም አደገኛ ሁኔታ ነፃ ሊያወጣት ይችላል ብዬ አስባለሁ። በዚህ ሂደት በኩል ደግሞ የሚመለከታቸው አካላት መንግስትም ወዱን ሰፊ አድርጎ ሂደቱ በሰላም እንዲጠናቀቅ እንዲሳለጥ በማድረግ የሚመለከታቸው አካላት ማለትም በተለይ ደግሞ የፖለቲካ ፓርቲዎች ከሴራ ፖለቲካ ከሴራ ትብታብ ወጥተው ህዝቡን ወደ ሰላሙ የሚመልስ ወደ እድገት የሚመልስ ሀገራችን ወደ ነበረችበት የተሻለ ሁኔታ የሚመልስ ነገር እንዲፈጠር የበኩላቸውን አስተዋጽኦ ማድረግ አለባቸው። አስተያየታቸውን የሰጡን የአዲስ አበባ ከተማ ነዋሪዎች የሀገራዊ ጉባኤው ጥሩ መፍትሄ ይዞ እንደሚመጣና ተመካካሪዎችም ኃላፊነታቸውን በአግባቡ እንዲወጡ አሳስበዋል። ሀገራዊ የምክክር ጉባኤ በመወያየት ችግሮችን የመፍታት ልምድን የሚያዳብር መሆኑን የሲቪል ማህበረሰብ ድርጅቶች ምክር ቤት ገለጸ። ምክር ቤቱ የምክክር ሂደቱ ስኬታማ እንዲሆን ሁሉም የበኩሉን መወጣት እንዳለበት አሳስቧል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ድልነሳ መንግስቴ በቀጥታ መስመራችን ላይ ይገኛል። ድልነሳ እንደምን ውለሃል? በመግለጫው የተነሱ ጉዳዮች ምን እንደሆኑ አጠር አድርገህ ለተመልካቾች አድርስልን። አመሰግናለሁ ዮሐና። እንደገለጽሽ እንግዲህ ሀገራዊ ምክክር ጉባኤው ነገ ይጀመራል። በዚህም አስመልክቶ ደግሞ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት መግለጫ ሰጥቷል። በመግለጫው እንግዲህ የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን ምንድነው ያሉት? ነገ የሚጀምረውን ሀገራዊ ምክክር ጉባኤ ምክር ቤቱ በደስታና በተስፋ ይቀበለዋል፣ ይጠብቀዋል ብለዋል። ይህ እንግዲህ ለበርካታ ጊዜያት ሲንከባለሉ የቆዩ ችግሮቻችንን ኢትዮጵያውያን በጋራ ቁጭ ብለን በአስተዋይነትና በተረጋጋ ሁኔታ የምንመክርበት እና እንዲሁም ደግሞ ካሉብን ሀገራዊ ችግሮች የምንወጣበት ትልቅ ታሪካዊ አጋጣሚ መሆኑን አመላክተዋል። በተለይ እንግዲህ እስካሁን ድረስ ሲቪል ማህበረሰብ ድርጅቶች ምክር ቤቱ የሚጠበቅበትን ከሀገራዊ ምክክር ኮሚሽን መቋቋም ጀምሮ እስካሁን እስከ ጉባኤው ድረስ ያሉትን ሁኔታዎች በአንክሮ እየተከታተለ የሚጠበቅበትንም ምክንያቶች በተሞላበት መልኩ ሲወጣ እንደነበረ አስታውሰዋል። አሁንም ቢሆን ምክክር ጉባኤው ከነገ ጀምሮ ሲካሄድ የሚጠበቅበትን እንደሚወጣ በዚሁ ገልጸዋል ማለት ነው። እንግዲህ ይህ ሀገራዊ ምክክር ጉባኤ ኢትዮጵያውያን ችግሮቻቸውን፣ አለመግባባቶቻቸውን በጋራ የሚፈቱበት፣ ዲሞክራሲ የሚሰፍንበት እንዲሁም ደግሞ በዘላቂ ሰላም የሚረጋገጥበት ሁሉም ችግሮቻቸውን አውጥተው በግልጽ የሚወያዩበትና ሀገራዊ ጥቅምን የሚያስቀድሙበት ይሆናል የሚል ተስፋ እንዳላቸው ገልጸዋል ማለት ነው። እንግዲህ ኮሚሽኑም የሚሳተፉ ባለድርሻ አካላት ገለልተኛ እንዲሆኑ እንዲሁም ጉባኤውም አሳታፊ እንዲሆን እንፈልጋለን ብለዋል። በተለይ ተመካካሪዎችም ሆነ አመካካሪዎች የሀገርና ሕዝብን ፍላጎት ያስቀደሙ ውይይቶች እንዲደረጉ የበኩላቸውን ሚና ሊወጡ ይገባል። በዚህም ደግሞ አስተዋጽኦ የሚያደርጉ የሲቪል ማህበረሰብ አካላት ደግሞ እንዲሁ የሀገራዊ ፍላጎቶች ላይ ትኩረት ተደርጎ ውይይቶችና መግባባቶች እንዲመጡ ማድረግ ያስፈልጋል ነው ያሉት ማለት ነው አቶ አህመድ። እንግዲህ እንደ ሀገር ዘላቂ ሰላም ያስፈልገናል፣ ዲሞክራሲያችን መጎልበት አለበት። እንዲሁም ደግሞ በጉባኤው የሚገኙ ተሳታፊዎች ደግሞ ከግል ስሜትና ፍላጎት ይልቅ ሀገራዊ መግባባቶች ላይ ትኩረት ሊያደርጉ ይገባል የሚል መልእክታቸውን ነው ያስተላለፉት። ሁሉም የኔ ጉዳይ ይቅደም ሳይል የራሱን ፍላጎት ሲቪል ማህበረሰብ ድርጅቶችም ሆነ አጠቃላይ ተሳታፊዎች እንዲሁም ደግሞ ኮሚሽኑም ጭምር አመካካሪዎችም ሆነ ተመካካሪዎች
ከየራሳቸው ፍላጎቶቻቸው ይልቅ ሀገራዊ ፍላጎቶች ምን መሆን አለባቸው የሚሉትን በግልጽ ሁሉም የሚወከልበትና ሁሉም የሚሳተፍበት ችግሮች በግልጽ ወጥተው ውይይት የሚደረግባቸው ድጋሚ ተመልሰን እንደዚህ አይነት ነገር ውስጥ የማንገባበትና ሀገራዊ ሰላም የሚረጋገጥበትን ለአንድና ለመጨረሻ ጊዜ ችግሮቻችንን በውይይት በመግባባት የምንፈታበትና ይህንንም ደግሞ እንደ ልምድ የምንወስድበት ልዩ ጉባኤ እንዲሆን ሁሉም የበኩሉ ሊወጣ ይገባል ብለዋል። አጠቃላይ በመግለጫው የተነሳው ሀሳብ ይህን ይመስላል። አመሰግናለሁ። ድልነሳ ላደረስከን መረጃ ከልብ እናመሰግናለን። መልካም ጊዜ ይሁንልህ። በሀገራዊ ምክክሩ የሚነሱ ሀሳቦች ውጤታማ እንዲሆኑ የሚዲያው ሚና የላቀ መሆኑ እንዳለበት የሀገራዊ ምክክሩ የቴክኒካል አማካሪ አባል ፕሮፌሰር አድማሱ ገበየው ተናገሩ። የሀገራዊ ምክክሩ ተሳታፊዎች ጠንካራ ምክክር ያደርጋሉ ተብሎ እንደሚጠበቅም አስታውቀዋል። አንዷለም ምናን አነጋግሯቸዋል። ኢትዮጵያ በዘመናት በዘለቁ የታሪክና የፖለቲካ ለመግባባቶች ምክንያት ሀገራዊ ችግሮችና ለመግባባቶች በዘላቂነት እየተፈጠሩ ይገኛሉ። እኒህን ጉዳዮች ለመፍታት ደግሞ ከተለመደው የሕግና መመሪያ አሰራር በወጣ መልኩ መፍትሄ ለማምጣት ሀገራዊ የምክክር ኮሚሽን ተቋቁሟል። የሀገራዊ ምክክር ኮሚሽን እስካሁን የመጣባቸው ሂደቶችና ውጤቶቹ ይፋ ከተደረጉ የሚተገበርበትና የመፍትሄ መንገዱ ምን ይሆናል ስንል ቆይታ ልናደርግ ነው። የሀገራዊ ምክክር ኮሚሽን የአማካሪ ኮሚቴ አባል ፕሮፌሰር አድማሱ ገበየሁ ነው። አመሰግናለሁ ፕሮፌሰር። እኔም አመሰግናለሁ። ይዘቶችን ሲገመግሟቸው ይዘቶቹ ጉዳዮችን የሀገሪቱን ችግሮች በአግባቡ ነቅሰው አውጥተዋል ማለት ይቻላል። ጉባኤተኞች የሚወስኗቸው ውሳኔዎች ከዛም ደግሞ እነዚህን ውሳኔዎች የሚያስፈጽመው አካል ቃል በገባው መሰረት በትክክል ስራ ላይ ከዋሉ በእርግጥም ችግሩን ይፈታል። ምክንያቱም የችግሩ ባለቤት ራሱ ነው። ችግሩን መርምሮ ያ ችግር እንደገና ሊፈታ የሚችልበትን ሁኔታ መርምሮ ውሳኔ የሚያሳልፈው። ከ4000 በላይ ተወካዮች ተገኝተው ዋናው የምክክር ሂደትና አቅጣጫ የውሳኔ ሀሳቦች ላይ ማብላላት የሚካሄድበት ትልቅ መድረክ ይካሄዳል። የሱ መድረክ ሂደትና የዚህ በኋላ የሚኖረው የምክክር ሂደት ምንድን ነው የሚመስል? በእርግጠኝነት እነዚህ ሁሉ ተሳታፊዎች ንቁ ተሳትፎ ያደርጋሉ። ምክንያቱም አዳማጭ አይደሉም፣ ራሳቸው ናቸው ባለ ጉዳዮቹ። እርስ በራስ ነው የሚነጋገሩት፣ አብረው ነው የሚመክሩት። አንድ የራሳቸው የሆነ ጉዳይ አለ። በጋራ ተመካክረው ለዛ ጉዳይ መፍትሄ ይፈልጋሉ። እያንዳንዱ ጉዳይ ላይ በትኩረት በጥልቀት ትወያያለህ። ከዛም ተወያይተህ ተመካክረህ ወደ ጋራ የተቸገርክበትን መፍትሄ ማፍለቅ ላይ ትደርሳለህ። እነሱ ያመጧቸው ሀሳቦች በቀጣይነት በምን መልኩ ነው ተግባራዊ የሚደረጉት? ይህንን ያቋቋመው አካል ከዛ አካል ውስጥ የተወሰኑ ተቋሞች ለምሳሌ እንደ ፓርላማው አይነት እንደ ሕግ ተርጓሚው አይነት ማለት ስራ አስፈጻሚው አይነት እነዚህ ወገኖች ናቸው እንግዲህ እዚህ ያደረሱት። አሁንም ተመልሶ ወደ እነሱና ወደ መሰል ተቋማት ነው የሚሄደው። ይሄ ውሳኔው ሀሳብ የህዝብ የውሳኔ ሀሳብ ሀገራዊ ምክክር በሰላም ተጀምሮ በሰላም አልቆ እንደገና የተደረሰበት ውጤት ተግባራዊ እንዲሆን በሚደረገው ሂደት ለዕለትም ብትሆን ሜዲያው ሊነጠለው አይገባም። አለበለዚያ መሰማማት የት ደረስክ ምን ሆንክ የመባባሉ ነገር የፈጠነ መቆራረጥ ይመጣል። ይሄንን ሰንሰለት አጥብቆ እውን አድርጎ የሚዲያ ፖሊሲ ቀርጾ ይሄ ህዝብ የለፋበት ህዝብ ተስፋ የጣለበት ነገር ጥሩ ውጤት እንዲያመጣ ጥረቱ እኛ ጋር እዚህ አካባቢ ከተሰባሰብን አይደለም። እዚህ ያሉ ኮሚሽነሮች፣ እዚህ ያሉ ኤክስፐርቶች፣ እዚህ ያሉ አማካሪዎች ዋናው ነገር ምክክሩ እስኪያልቅ ድረስ ነው ኃላፊነታቸው።
ከዛ በኋላ ግን የማይቋረጥ ኃላፊነት ያለው ሚዲያ ላይ ነው። ምክንያቱም ከዚህ የተረከቡት ምን አደረጉት ምን ደረሰ የሚለውን የዚህን ፍጡር ህይወት መጀመሪያውን ብቻ ሳይሆን እኛ ጀማሪው ላይ ያለ ነው ቀጣይ ህይወቱን ሚዲያ ነው የሚያሳውቀን። ለሰጡን ጊዜ ላካፈሉን ሀሳብም በጣም አመሰግናለሁ። እኔም አመሰግናለሁ። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱን ዜናችንን ነው እየተከታተላችሁ የምትገኙ ተመልካቾች። አሁን ደግሞ ወደ ሌሎች ጉዳዮች እናልፋለን። ሴቶች በሰላም ግንባታና በልማት እንቅስቃሴ ውስጥ ንቁ ተሳታፊ እንዲሆኑ እየተሰራ መሆኑን የኢትዮጵያ ሴቶች ፌዴሬሽን አስታወቀ። የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ በትብብር መስራት እንደሚገባም ተገልጿል። ፌዴሬሽኑ ከዓለም አቀፍ የሴቶች የሰላም ቡድን ጋር በመተባበር የኢትዮጵያ ሴት አመራሮች የሰላም ፎረም አካሂዷል። ቤተልሔም ሰለሞን በኢትዮጵያ የሰላም ግንባታና በግጭት አፈታት ሂደት ውስጥ የሴት አመራሮችን ሚና ለማጎልበት ታልሞ የተቋቋመው የኢትዮጵያ ሴት አመራሮች የሰላም ፎረም በትብብር መስራት በሚቻልባቸው ጉዳዮች ላይ ሰፊ ውይይት መድረክ አካሂዷል። የኢትዮጵያ ሴቶች ፌዴሬሽን ተወካይ አየለች እሸቴ እንደ ሀገር ሴቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ያላቸውን ተሳትፎና ተጠቃሚነት ለማሳደግ እየተሰራ ያለውን ስራ ለማሳወቅና ልምድ ለመውሰድ ፎረሙ ጠቃሚ መሆኑን ገልጸዋል። ሰላም በአንድ ተቋም ብቻ ሊረጋገጥ የሚችል አይደለም። በጋራ በትብብር የበለጠ ሪዚሊያንት የሆነ በደንብ የተደላደለ አገር ለህዝቦቿ ምቹ የሆነች ሀገር ከመፍጠር አኳያ ሁሉም የድርሻውን ሲወጣ ነው። በዚህ ረገድ የጀመርነውን አጠናክረን ለመቀጠል በአጠቃላይ በምናደርገው እንቅስቃሴዎች የሴቶችን ተጠቃሚነት ለማረጋገጥ በምንሰራው ስራ ውስጥ ተደማሪ እውቀትን፣ ልምድን የምናገኝ ከሆነ የትኛውንም ቢሆን ኤክስፕሎይት ለማድረግ ወደ ኋላ አንልም። ለዚህ ነው እንግዲህ ዛሬ ይህ ፓርትነርሺፕ ቢጀመር የበለጠ ሊጠቅም ይችላል በሚል የተገናኘ ነው። በዓለም አቀፉ የሴቶች የሰላም ቡድን የቀጠናው ዳይሬክተር ሲዮሊ መድረኩ የሴቶችን አመራርነትና ዘላቂ ሰላምን እንዴት መገንባት እንደሚቻል በጋራ ጠንካራ ተጽዕኖን ለመፍጠር የምንመክርበት ነው ብለዋል። 마지막으로 평화는 어느 날 갑자기 만들어진 ሰላም በአጋጣሚ አይፈጠርም። ሰላም የሚጀምረው በትምህርት ነው። በሴቶች አመራርነት ያድጋል፣ በአጋርነት ደግሞ ይጠነክራል። የዚህ መድረክ ዋና ትኩረት የረጅም ጊዜ አጋርነትን መመስረት ነው። ዓለም አቀፉ የሴቶች ሰላም ቡድን ትናንት ከኔትወርክ ጄኔሬሽን ዩኒቨርሲቲ አመራሮች ጋር በመስማማት በመጪው መስከረም ወር የሴቶች የሰላም ትምህርትን የሙከራ ፕሮግራምን ለመጀመር ተስማምቷል። ዛሬ ደግሞ ከኢትዮጵያ ሴቶች ፌዴሬሽን ጋር በመተባበር ከተለያዩ ተቋማት የተውጣጡ ተወካዮች ጋር መገናኘት ችለናል። ወደፊት ትብብራችንን በማስፋት በጎና ጠንካራ ተጽዕኖን በሰላም ዙሪያ መፍጠር እንፈልጋለን። 평화 구축 모델을 함께 발전시켜 나가고자 합니다. ሴቶች በሰላም ግንባታና በልማት እንቅስቃሴ ውስጥ ንቁ ተሳታፊ እንዲሆኑ የሚሰራው ስራ ተጠናክሮ እንደሚቀጥልም አየለች እሸቴ ተናግረዋል። በሰላም ግንባታ ውስጥ በልማት እንቅስቃሴ ውስጥ በሁሉም የድርሻቸው ለመወጣት እንዲያስችል ታቅዶ እየተሰራ ነው ያለው። በዚህም በጣም መሻሻሎች፣ ብዙ ተስፋ ሰጪ ውጤቶች እየተመዘገቡ ነው ያሉት። ይህ ተጠናክሮ የሚቀጥል ይሆናል። ሴቶች የሰላምና ግጭትን ከማስወገድ አኳያ ከግጭት አፈታት አኳያ ሴቶች ያላቸውን አቅም በመጠቀም ረገድ እንዳነሳሁት እዚህ ውስጥ በሁሉም ረገድ በሁሉም አካባቢ የድርሻቸውን ከመወጣት አኳያ እየተሰራ ነው ያለው። በመድረኩ የዓለም አቀፍ ድርጅቶች ተወካዮች፣ የመንግስት የሚዲያና የሲቪል ማህበረሰብ ተቋማትም ተገኝተዋል። በህብረተሰብ ጤና አደጋዎች ቅድመ መከላከል ቁጥጥርና የምላሽ አሰጣጥ ሂደቶች ላይ በሀገር አቀፍ ደረጃ ከፍተኛ ሚና እየተጫወተ እንደሚገኝ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጸ። ተቋሙ የ100ኛ ዓመት የበዓል አከባበርና 5ኛ የህብረተሰብ ጤና ሳይንሳዊ ጉባኤን አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። አየለ መስፍን መግለጫውን ተከታትሎ ተከታዩን ዘገባ አዘጋጅቷል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለፉት 100 ዓመታት ለኢትዮጵያ የጤናው ዘርፍ እድገት ጉልህ ሚና ተጫውቷል። የህብረተሰብ ጤና ኢንስቲትዩት በሀገሪቱ የህብረተሰብ ጤና አደጋን ለመከላከል ለመቆጣጠርና ምላሽ ለመስጠት በብሔራዊ ደረጃ ከፍተኛ ሚና ተጫውቷል ሲሉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ገልጸዋል። ተቋሙ በሀገር ደረጃ በጤናው ዘርፍ በትውልድ ቅብብሎች በርካታ ስራዎችን ለሀገር አትርፏል ብለዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንደ ኢሮፓያን አቆጣጠር ከ1924 ጀምሮ ማለት በእኛ 1916 አካባቢ እዚህ የምታዩት ትልቁ ህንፃ የሀገራችን ቅርስም ሆኖ ተመዝግቦ ያለው የመጀመሪያው የተፈሪ መኮንን የራስ ተፈሪ መኮንን ሆስፒታል ተብሎ የሚጠራው ህንፃ ነበረ። ሌሎችም
ፋሲሊቲዎች ነበሩ በዚህ ግቢ ውስጥ። በእነዚህ ተቋማት ውስጥ ዘመናዊ የጤና አገልግሎትን ጀምሮ በዛ ሆስፒታል ውስጥ የነበረው የክሊኒካል ላቦራቶሪ ተመስርቶ የመጀመሪያው የላቦራቶሪ አገልግሎት የዘመናዊ ሕክምናን የሚሰጥ ፋሲሊቲ ወይም አገልግሎት የተጀመረበትና ከዚያን ጊዜ ጀምሮ በርካታ ስያሜዎችን፣ ስልጣንና ተግባራት፣ ኃላፊነቶችን የወሰደ ተቋሙ ሰፊ ስራ ለሀገራችን ሕዝብ ያበረከተ ቆይቷል። የጤናና ጤና ነክ መረጃዎችን ከሚመለከታቸው አካላት በመሰብሰብ ሀገራዊ የጤና መረጃ አስተዳደር ቁጥጥር ማዕከልን ማቋቋምና ማስተዳደር በተለይ የህብረተሰብ ጤና አደጋ ቁጥጥር ማዕከልን በመጠቀም በየደረጃው ያሉ መረጃዎችን በማዘጋጀትና የሰራተኞችን አቅም በመገንባት ረገድ ለሀገር ጥሩ አሻራን ጥሏል ብለዋል ዋና ዳይሬክተሩ። እንዲሁ የተለያዩ የዘመናዊ የምርምር የመረጃ ማመንጨት የጤና ስራዎችን የላቦራቶሪ አገልግሎት ስራዎችን ሲሰራ ቆይቷል ተቋሙ። እንደውም በወቅቱ የሀገራችን የጤና ስጋት ሆነው የነበሩ በሽታዎች ላይ ክትባት ለምሳሌ የቢጫ ትኩሳት በተለምዶ ቢጫ ወባ የሚባለው ወባ አይደለም፣ የሎ ፊቨር የሚባለው የቢጫ ትኩሳት፣ የታይፎይድ፣ የሳምባ ህመም ክትባት ቢሲጂ የሚባለው መከላከያ ክትባት፣ የማጅራት ገትር ክትባትና ቲክቲክ ወይም ፐርቱሲስ የሚባለው በሽታ ተላላፊ በሽታዎች በወቅቱ ከፍተኛ የጤና ችግር የነበሩ በሽታዎች ላይ ምርምርንም በማካሄድ የጥንቃቄ እርምጃዎች እንዲወሰዱ የምናከብረው የ100 ዓመት ክብረ በዓል የተሳካ እንዲሆንልን ከልብ እመኛለሁ። ስለተገኛችሁ አመሰግናለሁ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመት ከሚቀጥለው ሐሙስ ጀምሮ ሳይንቲስቶች፣ የጤና ምሁራንና የተለያዩ ባለድርሻ አካላት በተገኙበት የምርምር ስራዎችና የቀጣይ ተቋሙን ጉዞ የሚያመላክቱ ጽሑፎች ቀርበው ለተከታታይ 3 ቀናት የሚከበር መሆኑ ተመላክቷል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ምስጋናችን በያላችሁበት ይድረስ። ጤና ይስጥልን።